እግዚአብሔር በሰጠን ነገር ሁሉ ከተጠቀምንበት መንግስተ ሰማያት የማንወርስበት አጋጣሚ የለም። ሁሉንም ለመንግስተ ሰማያት ከተጠቀምንበት ይሄንን ነው። እስኪ የጸናውን አስቡት። ይሄን እያሰባችሁ ተስፋችሁን አስቡ ነው። ክርስቶስም መከራውን እያሰበው እሱ ተስፋ አይፈልግም፣ ራሱ ተስፋ ነው። ወደፊት ያለውን የምዕመናንን ድህነት አስቦ ያንን ከታገሰ እናንተም ነገን እያሰባችሁ ጽኑ ነው። ዛሬ የጸሎታችንን አዝመራ ላናጭደው እንችላለን። የመስጠታችንን የማገልገላችሁን ዋጋ ላታገኙ ትችላላችሁ። ግን ነገን እያሰባችሁ ነው። ይህንን ነው የነገረን። እንዲሁ ከሰው ጋር መኖር ሲያቅታችሁ ራሱ አንድ ሀሳብ ምንድን ማሰብ ያለባት ክርስቶስ እንኳን ምንም ሳይበድል ተሰድቧል። እንዲሁ ተሰደብኩ ብላችሁ እንዲሁ እንደ ተልባ ወደ ላይ ሲያንጫጫችሁ ማለት ነው። እንደሚቆላ ተብላ ወደ ላይ ተነካው ስትሉ እንዲህ ጌታ ራሱ ተሰድቦ የለ እንዴ በሉ ነው። ክርስቶስን አስቡ ማለት ምንድን ነው? በእያንዳንዷ እንደው አንዳንድ ሰሞን ቤትም ልታጡ ትችላላችሁ። አይታረም አለኝ እባክህ እሱን ለድሃ ተናገር እንዳትሉ ያላችሁ ተረጋጉ። ሊፈርስ ይችላል አይታወቅም። ግን ምንድን ነው ማሰብ ያለብን? ቤት ስታጡ ድንገት አሁን ያላችሁን ቤት ብታጡት ድንገት አያድርገውና ምንድን ነው ማሰብ ያለብን? ጌታም ቤት አልነበረው። ለቀበሮች ጉድጓድ አላቸው፣ ለወፎች ጎጆ አላቸው። የሰው ልጅ ግን ራሱን የሚያስጠጋበት የለው። ቤት ባጣን ጊዜ ክርስቶስን ማሰብ። ሀገር አስጥለው ባሰደዱን ጊዜ ጌታም እኮ ምን ብሎ ነበር? ተሰዶ ነበር። በተራቆትን ጊዜ ብናጣ ጌታም እኮ ራቆቱ ኖሯል ማለት ክርስቶስን እያሰቡ መሮጥ ክርስቲያንነት